ይህንን ፕሮግራም በዋናነት በሊድ ፓርትነርነት የሚያስፈጽምልን ለክልሉ ትልቅ አቅም ይሆናል ብለን ወይም ደግሞ የህዝቡንም ተሳትፎ በማሳደግ የሚታወቀው አልማ ይሆናል። ሌላ ተጨማሪ ድል ማለት ነው። ፕሮግራሙ ወጣቶቹን ታሳቢ ያደረገ ነው። ሁለተኛ ደግሞ ለክልሉ ትልቅ አቅም የሆነውን አልማን ደግሞ በሊድ ፓርትነርነትን መርጠን በጋራ ለመስራት የተዘጋጀ ፕሮግራም ነው። የወጣቶቹን ታሳቢ ያደረገ ወይም የወጣቶቹን እድል ሊያሳድግ የተጠነሰሰ ፕሮግራም ነው። ይሄ ፕሮጀክት ወደኛ ሲመጣ በሙሉ ፍላጎት በሙሉ ተነሳሽነት በቁርጠኝነት ለማሳካት ተቀብለነው ነው ከቦርዱ ጀምሮ እስከ አጠቃላይ የአልማ ስታፍ አብረው የሚሰሩን ተቋማት ቴክኒክ ኮሚቴ ብዙዎቻችሁ አላችሁ። ከተቋማት የተውጣጡ የቴክኒክ ኮሚቴዎች አሉን። ሁሉንም የሚመለከታቸው ከ13ቱ ቢሮዎች ይሄ ከክልል ጀምሮ እስከ ወረዳ ድረስ አደራጅተን የቅድመ ዝግጅት እየሰራንበት ያለ ስራ ነው። ይህ ፕሮግራም 3 ዋና ዋና መሰረታዊ የሆኑ የፕሮግራም ውጤቶችን እንጠብቃለን። የመጀመሪያው ወጣቶች ለስራ ዝግጁ በማድረግ አንድ ዘርፍ ይሆናል ማለት ነው። ሁለተኛው በትምህርት በስራና ስልጠና ዘርፍ ውስጥ የምንሰራ ይሆናል። ሶስተኛ የሚሆነው በተለይም ደግሞ ከትምህርት አክሰስ የወጡ በተለያየ ትምህርት ላይም ሆነው ወደ ስራ ሽግግር የምናግዝበት 3 መሰረታዊ ፕሮግራሞችን የያዘ ነው የሚሆነው። ፕሮግራሙ እንደ ሀገር በሚቀጥሉት 3 ዓመታት ለ120 ሺህ ወጣቶች አገልግሎት የሚሰጥ ነው። በተለይ 80% ሴት ወጣቶች፣ 10% አካል ጉዳተኞች የሆኑ የሚሳተፉበት ነው። በአማራ ክልል ደረጃ ከአጠቃላይ ከ120 ሺህ ውስጥ 59%ን የሚሸፍን 67080 ወጣቶችን የሚደርስ ነው። ከዚህ ውስጥ ለ2018 በጀት ዓመት በኢትዮጵያ ማለት ነው 23498 ወጣቶችን እንደርሳለን ማለት ነው። በክልሉ 23 ወረዳዎችን ታሳቢ ያደረገ ነው። እነዚህ ወረዳዎች በሁሉም ዞኖች እና ከተማ አስተዳደሮች ውስጥ የሚካተቱ ናቸው። ይህንን ፕሮግራም ወደ ወጣቶች ለማድረስ ወደ ማህበረሰቡ ለማድረስ በርካታ ተቋማት ይሳተፉበታል። ይሄም አንዱ ፕሮግራሙ ልዩ የሚያደርገው ነው። ከዚህ በፊት ፕሮግራሞች ሲመጡ በአንድ ሴክተር መስሪያ ቤት ብቻ የሚተገበሩ የመልቲ ሴክተራል አቅም ምንም የሚያጎለብቱ አይደለም። የብቁ ወጣት ፕሮግራም ግን በርካታ መስሪያ ቤቶችን ከጤና፣ ከውሃ፣ ከትምህርት እንዲሁም ሌሎቹም የፋይናንስ ተቋማትን ሎካል ላይ ያለውን አቅም የወጣት መር የሆኑ ተቋማትን የፋይናንስ ተቋማትንም በተለየ መንገድ ወጣቶቹን ታሳቢ ያደረጉ ፕሮግራሞቹን ለመቅረጽ ለማገዝ ምቹ በማድረግ የሚያሳትፍ ስለሆነ የወጣቶቹን ሕይወት የሚቀይር ነገ ላይ ደግሞ ወጣቶች ቤታቸውን ራሳቸውን በመምራት ብቻ ሳይሆን ኮሚኒቲያቸውንም በማሳደግ ሞዴል ሆነውም ለሌሎቹ የስራ ፈጠራ አቅም እንዲሆኑ የምናግዝበት ስለሆነ በዚህ ፕሮግራም የታደማችሁ በሙሉ ይህንን ፕሮግራም ዛሬ እየተከልን ነው። አድጎ ፍሬ አፍርቶ እንድናይ የሁላችሁም ትብብር የሁላችሁም እገዛ ስለሚያስፈልገው በጋራ እንድንሰራ በጋራ እንድንገመግም በጋራ እንድናሳድግ አደራ ማለት እፈልጋለሁ። በሚቀጥሉት 3 ዓመታት 67080 ወጣቶችን እናገኝና የአእምሮ ጤና፣ የእይታ እንዲሁም ደግሞ ራሳቸውን በትምህርትና በስራ ዓለም እንዲያሰማሩ የሚያስችል የአመለካከት ስልጠና ከሰጠናቸው በኋላ ከ67000 ወጣቶች ውስጥ 25000 ወጣቶች በስራ እድል ፈጠራ በተለይ ወይ ተቀጥረው ካልሆነ ደግሞ በራሳቸው ስራ ፈጥረው የሚወጡበት ሁኔታ ነው መስራት እየፈለግ ነው ማለት ነው። በዚህ ዓመት እንግዲህ የተያዘልን በጀት ወደ 6 ሚሊዮን የሚሆን ዶላር ነው። ይህንን ለ23ቱም ወረዳዎች ታርጌት አስቀምጠናል። ወጣቶቹን ደልድለናል። በእነዚያ ወጣቶች አማካይነት የሚሰሩ ዝርዝር ተግባራትን የምናስፈጽምበት በጀት ይሆናል ማለት ነው። የወጣቶቹ ምልመላ ጀምረናል። የምንመለምልበት ዋነኛ ክራይቴሪያ የመጀመሪያው ሴቶች መሆን አለባቸው። እድሜያቸው ከ15 እስከ 19 የሆኑ ሴት ወጣቶች 80%
ናቸው። ሌላው አካል ጉዳተኞች መሆን አለባቸው። በሰሜን ጦርነት ምክንያት ጉዳት ያጋጠማቸውን ቤተሰቦች ታሳቢ ያደረገና በኢኮኖሚ ራሳቸውን ችለው ለመሄድ ያልቻሉትን ታሳቢ እናደርጋለን። ይህ ፕሮጀክት ለየት የሚያደርገው እንግዲህ የወጣት የስራ እድል ፈጠራ ስንል ቀጥታ በራሱ በለመድ ነው ኮንቬንሽናል በነበረው የወጣት የስራ እድል ፈጠራ ሳይሆን ከቤዚክ ቴማቲክ ኤሪያዎች ጋር ከትምህርት፣ ከጤና፣ ከወሽ የተያዙ ኢንተግሬትድ የሆኑ ነገሮችን አካቶ የሚሄድ ነው። ስለዚህ ይሄ ትልቅ ፕሮጀክት ትልቅ አስተሳሰብ ያለው ካሳካ ነው ደግሞ መሰረታዊ ዲፓርቸር ለወጣቶቻችን ለማህበረሰባችን በተለይ ደግሞ በኮንፍሊክት አፌክትድ ለሆነው አካባቢ ትርጉም ያለው ለውጥ ተነሳሽነት ይሄኛው ከተነሳሳ ይቻላል። ሁላችሁም ተረባርባችሁ የኔ ነው ብለን የወጣቱ ጉዳይ የኔ ነው፣ የአልማ ጉዳይ የኔ ነው፣ የክልሉ ጉዳይ የኔ ነው ብለን በጋራ እንድንሰራው። የኛ ክልል ደግሞ በጣም ሬዚሊያንት የሆነ ህዝብ ነው። ምንም ያህል ቢፈተን ከመስመሩ ንቅንቅ አይልም፣ ከማልማቱ ዞር አይልም። የሚችለውን ያህል ሁሉ ታግሎ ለመውጣት ትልቅ ልምድ ያለው ታሪክ ያለው ህዝብ ነው። ስለ ህዝባችን እናስብ። ለህዝባችን አደራችን ለመወጣት ራሳችን ኃላፊነት ደርበን እንስጥ። ይሄን ማድረግ ከቻልን ሁላችንም ተባብረን ከችግሩ እንወጣበት አንዱ መንገድ ሊሆን ስለሚችል ውጤታማ እንድናደርግ አደራ ማለት ፈልጋለሁ።